ብቻ ነው። ቅዳሜ ታሳሳኛለች። አስቤና ምርጬ ነው ማሳለፍባት። የት ልሂድ ብዬ ሳስብ አይኔን ማርኮ ልቤን የገዛው ቦታ መገኛዬ ነው። እንዴት ነሽ? ደህና ነሽ? ደህና ነሽ? እንዴት ነሽ? ሰላም ሰላም። ይችኩ ደስ ሲል ደስ ይላል። ትኩስ አይደለ? አዎ ትኩስ። ከዚህ ከብዙ ጋር አንቺ የበለው ላውራ ወይስ ይበልስ? ብቻ ላውራ? አይ ይበልስ። ቆይ ድረስ እሱ ይድረስ። ቶሎ ቶሎ ነው ግን የሚደርሰው? ምን ይቆያል? አይ ብዙም አይቆይም። ለምሳሌ አሁን ምን ያህል ይቆያል? ለምሳሌ ምን ያህል ደቂቃ ይፈጅታል? አንድ 10 ደቂቃ። 10 ደቂቃማ ብዙ ነው። ስንት ነገር እናወራለን ይሄን አንቺ አይደል? በቃ ከዚህ ወስዳለሁ። እሺ። ስራ ግን እንዴት ነው? ጥሩ። እንደ ቺፕሱ እንደዚህ ይጣፍጣል? ይጣፍጣል። ደስ የሚል ፈገግታ ያለሽ በነገራችን ላይ። አሪፍ። ስምሽ ማን ይበል? ዳናዊት። ዳናዊት። ደስ የሚል ስም ነው። ትማሪያለሽ ወይስ ስራ ብቻ ነው? እማራለሁ። ከዛ ማታ ትሰሪያለሽ? ቤተሰብ ታግዣለሽ? ግዘል። ከቤተሰብ ጋር ነው የምትኖሪው? የአንቺ ታናናሾች አሉ ወይስ እንዴት ወደዚህ ስራ ገባሽ? ስራ ከሆነ ሌላ ቦታ ነበርኩ። ሌላ ሀገር? ከዛ እዚህ ስራ ጀመርኩ። እዚህ የተማርሽ ትሰሪያለሽ? ኦኬ። እዚህ ከነ ሙሉ ቤተሰቦችሽ ነው የመጣሽው ወይስ? ከሙሉ ቤተሰቦቼ ጋር ወደዚህ የመጣችው? አዲስ አበባ ኑሮ እንዴት ነው? ጥሩ ነው። ስራው እየለመደልሽ ነው? እየለመደ። እዚህ አካባቢ ነው የምትኖሪው? ደግሞ የምር እኮ ነው ያልኩሽ። በጣም ነው ሳቀሽ የሚያምረው። እዚህ አሁን ይሄንን ቀን አንቺ ትምህርት ቤት ስትሄጂ ቀን ሌላ የሚሰራ ሰው አለ ወይስ ማታ ማታ? ከዚህ ሰዓት ጀምሮ ነው የምንሰራ። ከዚህ ሰዓት ጀምሮ እንሰራለን። ከትምህርት ቤት እንደወጣሽ ወደዚህ ነው የምትመጪው? ከትምህርት ጋር እንዴት ነው አስቸግርሽ? አያስቸግርም። ሌላ የሚያግዝሽ ሰው አለ? አለ። ቤተሰብ፣ እናት፣ አባት፣ እህት ማን ነው የሚያግዝሽ? እናቴ እናትሽ ትቀይርልሻል። አንቺ ትምህርት ቤት ስትሄጂ አንቺ ራስሽን በመቻሌን ስራ በመስራት ነው ራስሽን በመቻል ነው የምታግዣቸው ቤተሰቦችሽን ወይስ ይሄንን እየሰራሽ ቤተሰብ ታግዣለሽ? አይ እነሱን ለማገዝ። እነሱን ጨምረሽ ታግዣለሽ? ወይ በጣም ደስ ይላል። ከትምህርት ጋር በጣም ያስቸግራል አይደል? ያስቸግራል። እስቲ ንገረኝ፣ እንዴት ነው የሚያስቸግረሽ? ምኑ ነው የሚያስቸግረሽ? ያው እንግዲህ ከትምህርት እንደመጣው ማግኛ ጊዜ ያስፈልገኛል። ከዛም በኋላ ደግሞ ወደዚህ እወጣለሁ ስራ። ግን ጎበዝ ነሽ፣ በጣም ጠንካራ ነሽ። እንደዚህ ሁሉንም ነገር አቻችሎ መኖር አይደል? ጥናትንም ስራንም ቤተሰብ ማገዝንም እንደየቤታችን አይደል ሁላችንም የምንኖረው? እንደየቤታችን። በዛ ላይ ይሄ ፈገግታ አለ። ምንም ሰዓት የማይበቃው ሰዓት መስይም። ለቤተሰብ ስንተኛ ልጅ ነሽ? አንደኛ። የመጀመሪያ? ታላቅ ነው ኃላፊነት የሚበዛበት አይደል? ታላቅ ነው ኃላፊነት የሚበዛበት። ታናናሾች አሉሽ? ታናናሽ አንድ አለችኝ። ሁለት ናቸው። እዚህ ስራ ላይ ግን ደንበኞች ምን አይነት ናቸው? ዱቤስ የሚወስድ አለ ወይ? የለም ዱቤ ዛሬ የለም፣ ቀረ፣ ድሮ ቀረ። ግን ደንበኞች አሉሽ ወይስ እንዴት ነው ስራው? አሉኝ ደንበኞች ብዙ አሉ። በየቀኑ የሚመጡ የሚወስዱ? በየቀኑ አለ። ደግሞ መኖሪያ አካባቢ ስለሆነ አይደል? ብዙ ሰው ታገኛለሽ። ብዙ ነው። አሁን ደግሞ ዛሬ ካለን ደንበኛ የበለጠ ነው የምንጨምረው። ቺፕስ በነፃ፣ ሳሙና በነፃ ምናምን እያልን እየተጣራን ነው። አንቺ በዚህ ፈገግታሽ ዛሬ በነፃ ነው፣ ነገ ተመልሳችሁ እንድትመጡ ደንበኛ እንድትሆኑ ነው ያለሽ። እኔ ደግሞ ራቅ ብዬ አያቸዋለሁ። እሺ ይቅናና። እሺ ይቅናል። እሺ ዛሬ በነፃችን ትኩስ ቺፕስ ከዚህ ከደመና አየር ጋር ሳሙሳ ተጨምሮበት የት እንደሚያደርሰን ነው የምናየው። ገና ካሁኑ ነው ደንበኛ የመጣው። እንዴት ነሽ? ሳሙሳ ስንት? አንድ። ቺፕስ የመጀመሪያው በደንብ ተመርቆ ነው የሚሰጣት። ስንት ነው ሂሳብ? ሂሳብ ዛሬ በነፃ ነው። ደንበኛ ለነገ ደንበኛ ታል። እሺ ወይ በምስጋና ነው የሄደችው። እንዴት ቺፕስ በነፃ ማን እምቢ ይላል? ታዋቂ እምቢ የማንለው ነገር ነው አይደል? እምቢ የማንለው አካችን ነው። እኔም ገር እበላለሁ። ትኩሱ ቺፕስ ተገልብጧል። አሁን ማን ነው ደግሞ ተረኛ ከዚህ ከበሰለው ይዞ የሚሄድ? ሰፈሩ ራሱ ሞቅ ደመቅ ያለ ነው። ደማቅ ሰፈር፣ በቃ ግርግር አለው፣ ህይወት ያለው ሰፈር ነው። ደህና ነሽ? እንዴት ነሽ? አለ ዘመናዊ ክፍያ ነው እየፈጸምን ያለ ነው።
አካውንት ዛሬ በነፃ ለነገ ደንበኛ እንታፍ አይ በነፃ ነው ዛሬ። እሺ ደንበኛ ይዘሽ ልትመጪ። እንግዲህ ዘመናዊ የክፍያ መንገዶች አሁን ብዙ አማራጮች እየኖሩም ስለሆነ በስልኳ ልትከፍል ያለች ይመስለኛል። ያው ዛሬ በነፃ ስታውቅ ይመስለኛል በፈገግታ ነው የሄደችው። አንድም በነፃ የምንሰጠው ነገር ፈገግታ እንደሆነ እንዳትረሱ። አንድ የእግረ መንገድ ምግቦች ናቸው። ወክ እያደረግን የምንበላው ሳምቡሳ፣ ቺፕስ ምናምን አይደል? ቆሎ እና ሰው ሲያልፍም ይገዛታል። ቶሎ ቶሎ የሚገዛ ደንበኛ አለ። ዛሬ በነፃ አይ ደንበኛ እንትን አይ በነፃ ዛሬ አይ ዛሬ በነፃ ነው። በነፃ እሺ ደንበኛ ይዘልን። አሁን ፈገግታ በነፃ ይገኛል? ተከፍሎበት ራሱ አይገኝም እኮ። በቃ ሰው ደስ ብሎት ሲሄድ ደስ ይላል። እሷም የምትሰጠው በፈገግታ ነው፣ የተቀበለውን በፈገግታ ነው። እና በጣም ነው ደስ የሚለኝ ዛሬ በነፃ እንዴት ደስ እንደሚለኝ። ገበያው ደራ ነው የምላችሁ። ዛሬ በነፃ አይ ደንበኛ እንድትሆን ዛሬ በነፃ ደንበኛ እንድትሳ። ኧረ ንገሪኝ፣ አካውንት ንገሪኝ ያለቻት ይመስለኛል። ዛሬ በነፃ ነው፣ ለነገ ደግሞ ደንበኛ ይዘሽ እንድትመጪ። እኔ በነፃ እንደተሰጠኝ ነው የምደሰተው ብዙ ጊዜ። ዛሬ በነፃ ነው ዛሬ አይ ደንበኛ እንድትሆን ደንበኛ እያፈራን ከትልቅ እስከ ትንሹ ደስ ብሎን የምንበላው ነገር ነው። ቺፕስ እና አብዬም አሉ ትንሹም አለ፣ ሁለቱም አሉ። አይ ዛሬ በነፃ ደንበኛ እንድትሆን ዛሬ በነፃ ለነገ ደግሞ ደንበኛ ይዛችሁልን እንድትመጡ። ከአብዬ የሚገኘው ምርቃት እንግዲህ አስቡት። እሺ እንደነገረችን ከሆነ እየተማረች ደግሞ እየሰራች ቤተሰቦቿንም ነው የምታገዘው እና እየሰራችም እየተማረችም መሆኑ በራሱ ለሷ በጣም ከባድ ነው እና ይሄ እኛ ልናረጋቸው ልጆች ሆነን ልናረጋቸው ማንደፍራቸው ነገሮች ግን በቃ እንደዚህ ደግሞ ለቤተሰብ ማገዝ ቁም ነገር ሆኖባቸው ደግሞ እንደዚህ አደባባይ ወጥተው የሚያግዙ ልጆችን ስናገኝ ዝም ብለን አይደለም ቺፕስ ብቻ ይዘን የምንሄደው። እነሱንም ማበረታታት፣ በርቱ፣ ለቁም ነገር ብቁ ብሎ መመረቅም ይገባል ብዬ ነው የማስበው፣ እንደኔ ማለት ነው። እኔ በኋላ በደንብ ነው መመረቃት። ሳምሳ ቺፕስ እዚህ ጋር ስትቆም ቀላል ሊመስል ይችላል አይደለ? ቆማ ቺፕስ መሸጧን ስናይ ግን አይደለም። ሴት ልጅ ነች። እስከ 4 ሰዓት ነው የምትቆመው የምታመሸው። እዚህ ብዙ ፈተናዎች ሊገጥሟት ይችላሉ። ግን በእንደዚህ አይነት መንገድ ያለፉ ሰዎች ናቸው ለቁም ነገር የሚበቁት፣ ነገ ትልልቅ ቦታ የምናገኛቸው እና እኔም ነገ ትልቅ ቦታ አገኛቸዋለሁ ብዬ ተስፋ ከማረግባቸው ልጆች አንዷ ናት እና ትደግ ትበርታልን አይደል? ከመጀመራችን ገና መጣው ብለው በደንብ አስደንግጠውን ነበረ። እዚህ አካባቢ ያሉ ከስተመሮች አሁን ደግሞ ትንሽ ጭር ብለዋል። እንጠብቃለን፣ ካላገኘን እንጋብዛለን። እዛ ጋር ቆሜ ሁሉ ነው ዛሬ የምሸጠው። ብቻ ጠብቁ። ምን ልታዘዝ? ሳምቡሳ ቺፕስ አለ። ቺፕስ ገበያ ልበል። ቺፕስ አይ አለ፣ ገበያ አለ። ሳምቡሳ ስንት ቺፕስ አለ? ወንበሩ ለኛ ነው የሚከፈት ትችላለሽ። እንደዚህም ገዝቶ ደግሞ ቁጭ ብሎ ጉርስ የሚያደርጋለ። በነገራችን ላይ አሁን እነሱን ሳይ ምንድነው ትዝ ያለኝ ወጥተው እንደነዚህ አይነት ሰዎች ይሄንን ስራ ይዘው ባይወጡ ኖሮ በአቅማቸው በልካቸው ሊኖሩ የሚፈልጉ ሰዎች ምን አይነት ምርጫ ያገኙ ነበረ? ይሄ እኮ ምናልባት የአንድ ሰው እራት ሊሆን ይችላል፣ አንድ ሳምቡሳ አንድ እራት ሊሆን ይችላል። እና እነሱ ባያቀርቡልን ኖሮ ከየት እናገኘው ነበረ? እና ምክንያታቸው ለራሳቸው ብቻ ሳይሆን ለሌሎችም የሚተርፍ ነው። እና በደንብ ነው መተጋገዝ ያለብን። ስንት ሳምቡሳ ዛሬ በነፃ ለነገ ደመኝ? እሺ ሂሳብ ዛሬ በነፃ አይ ለነገ ደንበኛ እንድትሆኑና ዛሬ በነፃ እናመሰግናለን። ደንበኛ ይዛችሁ እናመሰግናለን። እኛም እናመሰግናለን ስለበላችሁልን፣
ስለገዛችሁልን ነገ ደግሞ ደንበኛ ስለምትሆኑን እናመሰግናለን። በቻናሏን ስም እናመሰግናለን። እስቲ አንድ ሰምስ አለን የሉም እንዴ ልል ነበረ። አለን ያለ ደግሞ ሌላ ከስተመር አለ። ስንት ነው ዛሬ በነፃ? ኧረ በነፃ ለነገ ደንበኛ አይ ደንበኛ ለነገ ደንበኛ። አዎ እንደዚህ በቃ እንደዚህ የሚከራከርልን ከስተመር ነው የምፈልገው። ኧረ በፍጹም የሚል ለነገ ደንበኛ ትሆንልሽ። ለነገ ደንበኛ አመሰግናለሁ። እሺ ይመስለኛል ደግሞ መኖሪያ አካባቢ አይደለ እና እዚሁ የሚገዛዋት የሚያውቋትም ሰዎች ሊሆኑ ይችላሉ እና በእርግጠኝነት በነፃ ለመውሰድ አይጨክኑባትም እና እንደዚህ የሚከራከር ሰው አሁንም ያብዛልን። ዛሬ በነፃ እሺ ለነገ ደንበኛ ነው። እሺ ሲምሰን ሳምሳ ዛሬ በነፃ እሺ ለነገ ደንበኛ ሳምሳ 40 ዛሬ በነፃ ለነገ ደንበኛ ይዛችሁ ጋል በረድ እያለ እንግዲህ ያዝ ለቀቅ እያደረግን እየሰራን ነው ያለነው። አሁን ትንሽ ቀዝቀዝ ብሏል። እዛ ጋር ሂጅ ልጣራ ነው አሁን በቃ። እሺ እንዴት ነሽ እናት? ደህና ነህ? እንዴት ነህ? ሳምሳ 40 ገበያ ልል ነበረ ግን አሁንም ቀረው። እሺ ሂሳብ ዛሬ በነፃ ነው። ለምን? ዛሬ ለደንበኛ ለማፍራት አንቺ ቆይሽ አይደለሽ እንዴ? ነው እና ታዲያ ደንበኛ ለማፍራት አዎ ደንበኛ ለማፍራት ዛሬ በነፃ በነፃማ አይሆንም። የሆነ ነገር ምን ያሰብሽው ነገር አይ ዛሬ በነፃ እርግጠኛ ነሽ? እርግጠኛ ነኝ። ለምን በነፃ? አይ ለነገ ደንበኛ ይዛችሁልን። አንቺ በነፃ በእንትኑ ቃም በነፃ ታመጪው እና ዛሬ ነገር እንኳን መስጠት አለብን። በቃ እንደዚህ እኮ ነው ሲከራከሯት የምደሰተው በቃ እንዴት ቢያውን እየበላሁት እሄዳለሁ በነፃ። ችግር የለም ዛሬ አንቺ ዘይቱ አለ የእንትኑ አለ ችግር ታይ ግን ለነገ ደግሞ ደንበኛ ይዛችሁልን እንድትመጡ። ታይ እያላት ነው ግን ታይ ውሰጂ ታይ ልክፈል። አይ ዛሬ አይሆንም። ውይ ለአንተስ ደግሜ ራሱ በነፃ ብሰጥ ደስ ነው የሚለኝ። ለኔ ብቻ ነው ለሁሉም ነው? ይናወጣሻል? በእውነት ያዋጣላል። እኔ ላይ ድብሽ ችግር የለም ዛሬ እኔ እስከ ዛሬ በነፃ ከሰራሁት እንደዚህ ወገቡን ይዞ የተከራከረ ማንም ሰው የለም። በጣም ነው የምናመሰግነው። እሺ ለነገሩ ልጅነቷ የሚታገዝ እንጂ የሚያግዟት እንጂ የሚወስዱባት አይነት አይደለችም። ደግሞ መልኳ በጣም ነው የሚያምረው፣ ፈገግቷ በጣም ነው ደስ የሚለው እና ታይ እያለ ነው ግን ታይ እንዳትከስሪ እያላት ነበረ። ብቻ በጣም ነው የምናመሰግነው በእውነት። ሰላም ደህና ነህ? እንዴት ነህ? አሁን የወጣኝ አሁን ወጣ። እሺ ምን ይሻለኛል? ግን እኔ ከዛ ነበር የፈለኩት። ለዚህኛው ትኩስ ነው እያልሽኝ ነው? ይሄ ትኩስ ነው። አሁን የእውነትሽን ነው? እኔ እነሱ በነፃ እስከሚባሉ ድረስ እንዴት እንደምቸኩል። ስንት ነው? 40 እንዴ? ለምን 40 ነው? ጨመረ። ያንቺ በየጊዜው ነው የምትጨምሩት? በጣም ጨመረ እንጂ 6። እሺ ስለዚህ ስንት ነው የምከፍለው? ዛሬ በነፃ። ኧረ በፍፁም እንዴ! ይሄማ እንዴት ይሆናል? አይ ዛሬ በነፃ በፍፁም ደንበኛ ደንበኛ ልናፈራ ይመፈላለን። ይልብሽ ዛሬ በፍፁም በነፃ ይመፈላለን። ለምንድን ነው በነፃ ይሆናል? ዛሬ በነፃ ነው። ለነገ ደንበኛ ያፈራል። የሆነሽ ነው? ወይኔ እኔ በቃ ስለዚህ አሁን ሳልከፍል ነው እንዴ? እኔ መክፈል አለብኝ። እኔ ሳልከፍል ብልቻለሁ። ጥቅም ያላቀ አይ ችግር የለም። የሆነሽ ነው? ዛሬ በነፃ ደንበኛ ደግሞ እንድትስውልን ነገርዳችን። መልካም ቀን። ደስ ብሎኛል። መለስ ብሎ ያላትን አልገምትም። አሁን ከዚህ ርቀት ግን ዛሬ ቀናን አዲስ ደንበኛ አፈራን ነው የሚባለው። በቃ አሁን እኛም እንግዲህ በቂ የሆነ ደንበኛ አግኝተናል። ንግዱም አሪፍ ነበረ፣ ቀንቶናል ብለናል። እንግዲህ የመጨረሻው ደንበኞቿን እንይና ደግሞ እንሰናበታለን።
ስንት? አንድ ዛሬ በነፃ ዛሬ ደንበኛ ለማፍራት። ኧረ ችግር የለውም ደንበኛ ነው እናት። ችግር የለውም ነገም ደንበኛ ትሆናለች። ደንበኛ ለማፍራት ችግር የለም። ነገም ደንበኛ ይዛችሁ ልትመጣ ደንበኛማ እናመጣለን፣ ግን አንቺ እንዳትቆጪ። ችግር የለውም ዛሬ በነፃ። እሺ አመሰግናለሁ። እሺ ቴንክ ዩ። እሺ ሳምሳ ቺፕስ የመጨረሻ ደንበኛ ብዬ ነበር። የመጨረሻው መጨረሻ መጥቷል። ዛሬ በነፃ ደንበኛ እያፈራ ነው። ችግር የለውም ዛሬ በነፃ ችግር የለውም። ደንበኛ ይዛችሁ የመጨረሻው መጨረሻ እንግዲህ ሄዷል። አሁን ደግሞ የኔ ተራ ነው። እንሂድና እንዴት እንደነበረ ቆይታዋ ጠይቃታለሁ። እንሰናበታለን እንግዲህ እንዴት ነበር? ጥሩ ነው። እዛ ሆኜ ፈገግታሽን እንዴት እንደወደድኩት ብታይ። ደግሞ ሳቅ ብያሽ ነው የምትሰጫቸው። ምን ይሉሽ ነበረ ግን? እንክፈል እያሉኝ ነበር። ብዙ ሰው ይከራከርሻል። እኔ እንደ ዛሬ የተከራከረ ሰው ራሱ ይቻላል። ብዙ ተከራክራል። ሁሉ ምንድን ነው የሚሉሽ? ትጎጃለሽ እያሉ አንቺ ልትሰሪ ነው የወጣሽው፣ እንዴት ከአንቺ እንወስዳለን ነው አይደል? እንደዚህ ነው። እኛ እንደዚህ አይነት ደንበኛ እንዲኖርሽ ነው የምንፈልገው። ነገ ተመልሶ የሚመጣ ይህንን ታይዞትም የወሰደውንም ነገር አስቦ አንቺንም ለማገዝም ጭምር ነገ ተመልሶ የሚመጣ ሰው እንድታፈሪ ነው እኛ የቻናሏን ዋናው ዓላማው ማለት ነው። እና በጣም ደስ ብሎኛል። እኔም ደስ ብሎኛል። እንዳንቺ በጣም ጎበዝ አይደል? እንዳንቺ ጎበዝ ልጅ መቼ እኔ ሁሌ አብረውኝ የሚሰሩትን ሰዎች በጣም ጠንካራ ጀግና ሴቶች ናችሁ ነው የምላቸው። እና የት ነው የምትገኚው? ካሜራውን እያየሽ ንገሪኝ። መገናኛ 24 ብሎክ 5 ነው የምትገኘው። ደንበኞችሽ ምን ትያቸዋለሽ? ደንበኞች ያው እንግዲህ በርቱ ላቸዋለሁ። ኑና ግዙኝ ነው እንጂ በርቱ፣ ደግመን እንገናኛለን። ኑና ግዙኝ። የሁል ጊዜ ደንበኞቿ ሁኑላት፣ አግዟት፣ አበርቷት ነው የምንለው። በማን ስም? በቻናሏ ስም ማለት በማን ስም? በቻናሏ ስም። እናመሰግናለን በጣም። እሺ እኔም አመሰግናለሁ። ቴሌ ብር አለሽ? አለ። እሺ ቁጥርሽን ንገሪኝ። 83 983 19 ይኸው። አመሰግናለሁ። እሺ እኔም አመሰግናለሁ። እሺ ቅፍል አድርግሽ በዚህ በኩል። እሺ በርቺ። እሺ ጎብዥልኝ። መልካም የስራ ጊዜ። እሺ ቻው። እሺ ቻው። ህይወት ቀሏት ሳይሆን ነገዋን አስባ ፈገግ ብላለች። እሷንና እሷን መሰሎችን አብረን እናበርታ መልእክታችን ነው።